አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የሙ አብደላ ቻናል ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ከእናንተስ ጋር እንዴት ናችሁ? ሀባይብ ደግዬ ናችሁ? ሀይ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላም ናችሁ? ብዝዝት ይበልልኝ በያላችሁበት ሰላም ብያለሁ። ሀባይብ ገልቦች ውዶች ማሮች እንዴት ናችሁ? ዛሬ ደግሞ በነሩታ ፍቅ ብያለሁ። መቼም የነሩታ ፍቅር ሊደፋኝ እንዲያየ ታውቃላችሁ፣ ሰምታችኋል። ሩታ ደብዳቤ ልካለታለች። ዛሬ ደግሞ አብርሽ በሽታው ላይ ራሱን እየሳተ ይገኛል። እስከ ዛሬ ያለው ነገር ሀቂቀትን ዲራማ አይደለም፣ የነሱ ማለት ነው። ዲራማ አይደለም፣ ያኔ የመረ ነው። በስ ግን አንዳንድ የሚያስጠላን እሷ ታጋሽ እንደመሆኗ እሱ ራሱ ጭራሽ ሩህ የሌለው በክት ነው። እውነት የሰው ነገር በሰው የሚመራ ሰው እሱና ያየሁት ወላሂ። ደግሞ ጓደኛ ማለት የሱ ለቅጦ አንድ ለሱ የሚሆን ጓደኛ የለውም። ሁሉም እሱ ሰው የሚቀበር በስተቀር ማለት ነው። ሀቂቀትን እኔ በጣም እናድዳለሁ እንደዛ ሲሉብኝ። ወላሂ አላህ ከመጥፎ ጓደኛ የጠብቃችሁ። ይችኛይቱን ሄርሜላን እንዲያገባ ሩታን እንዲፈታ የማይፈነቅሉት ድንጋይ የለም። ከሩታም አለን ይላሉ፣ ከዚችኛቱም አብሽር እያሉ ችኛቱን ይገፋፋሉ። ለአብርሽ ብለን ይላሉ። እሱን ህይወቱን እያመሰቃቀሉ ነው። እሱ ልጁ ጋር መኖር ይፈልጋል፣ ሩታ ጋር መኖር ይፈልጋል። ግን ይችኛቱ ጋር እንዲኖር እያስገደዱት ነው ማለት ነው። እያስገደዱት ነው። ያው እሷም እወድሃለሁ ብላ እስከ ዛሬ በቀልቧ አፍና የኖረችውን ተናግረዋለች። በጣም ያሳዝናል። ሀቂቀትን ከባድ ነው። ሲል እንደዚህ ብሎ መናገር ማለት በጣም ይከብዳል። እውነት በጣም ከምነግራችሁ በላይ ነው የሚከብደው እና በጣም ይደብራን፣ ያስጠላል። አብርሽ አሁን ህይወቱ ሁሉ ተመሰቃቅሏል። ሄርሜላ ደስታ ምታለች። የእሱ ህይወት ስለተመሰቃቀል እኔ ያለሁ ክብርን እኔ ያሳይሃለሁ፣ የባል ክብር እንዴት እንደሆነ እኔ ያስተምርሃለሁ ብላለች። እስኪ ደግሞ እሷን ክብር እናያለን። አንዲት ሴት እስኪ ትለጣጠፍበትና የዛን ሰዓት ነው የእሱን ክብር እንዴት አድርጋ እንደምትይዘው የምናውቀው ማለት ነው። ሀቂቀትን አብርሃም ለክፋት ሳይሆን ሰውን መግፋት አይፈልግም። የሆነ ሩንታ ነገር ይዘዋል። ግን ደግሞ በትዳር ድርድር የለም። ትዳር ነው፣ ሌላ ነገር ነው። ጓደኝነትን ይዟል። ትዳር ግን እቃ አይደለም። ስፈልግ የምትደረድሪው ስፈልግ የምታፈርሺው እቃ አይደለም። ትዳር ማለት ነው። ቀላል ነገር አይደለም። ሲያፈርሱት አንድ ሰው ያፈርሰዋል፣ ሲሰሩት ነው እንጂ የሚቸግረው ትዳር። እና አሁን እሱ በጎኑ ያሉ በሙሉ እንትን ብለውታል። ሄርሜላ እንዲያገባ ሄርሜላ ጋር እንዲኖር እየገፉት ነው የሚገኙት። አንድ ለሱ የለውም። አንድ ለአብርሃም ብሎ የሚቆረቆርለት ጓደኛ የለውም። ለቅጦ ገኑ ናቸው። ሱብሃንአላህ፣ አላህ ሂዳያ ይስጣቸው። ከመጥፎ ጓደኛ የሚጠብቀን ሀቂቀትን ከአስመሳይ ጓደኛ ከመጥፎ ጓደኛ አላህ ይጠብቀን ሁላችንንም። እኔ እውነቴ እንደዚህ ነው ለካ ጓደኛ ብዬ በአብርሃም ጓደኞች ነው የሰው ምንነት የታዘብኩት ያወቅኩት ምናምን አለ አይደል። ጅል ጓደኛ በጣም ነው ምሶ የሚቀብረው። እና የነሱ ድራማ አይደለም፣ እውነት የእነ አብርሃም ድራማ አይደለም። በላ አረገዘ አንስቶ በሰላም አላረገዘ በነገር ነው እንዲወለወሏት ሱብሃንአላህ። አሁን ደግሞ ወልዲያ እንኳን መታረሻ አጣች። በነገር ነው። በጣም ነው የሚደብረው የሚያስጠላው። እና ሄርሜላ ለምንም አብርሃም ህይወት አወጣ እንዲያወጣ አርጎ ደግሞ ያናቤል ተብዬው
አስገብቷታል። የተመታ ነው ያነ ልጅ ባላየው ነፍሴ ሀቂቃትን ያንን አቤል ተብዬ ባላየው ልክ እንደተወለደኝ አድርጌ ነው የማስባችሁ። ሀቂቃትን እኔ እንጃ። አንድ ሰው አስመስሎ አንድ ሰው መጉዳት ከባድ ነው። አበስም ጓደኛዬ ብሎ አምኗቸው በሱ ላይ ነው ሁላቸውም ሀይ ደረጃ የደረሱት። የእነሱ እያበረታታቸው ከዚህ ደረጃ ያደረሳቸው እሱ ነው። ሌሽ እንዲህ ያደርጉታል። ሩታንም ቢሆን ክፉ በጎ አሳልፈዋን አብረዋት። አብስ አቤል አሁን በሷ ብዙ ነገር አሳልፏል። ግን ከብት ነው የለት ነው ያን እና እሷን ቤቱን ስትለቅ እሱ ነው ቤቱን ራሱ ሻንጣ ጠቅሎ ያስወጣት። አይወጣና ብሎ ገና ተጣላው ብላ ሻንጣ ስታወጣ እሱ ነው ያወጣላት። እርጉም ነው እውነት በጣም የተረገመ ልጅ ነው። አሁንም ትዳሩን የሚወለውለው እሱ ነው። አቤል የሚባል ልጅ ማለት ነው። እና ለሂዲያ ይስጠን ከእንደዚህ ያለ ከመጥፎ ጓደኛ አላህ ይጠብቀን። ወላሂ ሁላችንንም ከጅል ጓደኛ ከመጥፎ ካስመሳይ ጓደኛ አላህ ይጠብቀን። ሀቂቃትን ማለት ነው። ዲራማም ቢሆን ሀታ በዲራማ ቢሆን እንዲህ ያለው ጓደኛ አላህ ይጠብቀን። በእጅሽ በልቶ በእጅሽ ጠጥቶ አብሮሽ ክፉ በጎ አሳልፈሽ ዙሮ አንቺን እንደዚህ ሲያረጉሽ እንዴት ነው ነገሩ? በጣም ነው የሚሰማሽ። በጣም ሀቂቃትን እንደዚህ ከሆነ በጣም ነው የሚያነደው። እና አላህ ከእንደዚህ ያለ ጓደኝነት ይጠብቀን። ከጅል ጓደኛ ከመጥፎ እላችኋለሁኝ። እኔ ውዶችዬ እወዳችኋለሁ፣ አከብራችኋለሁ። ከኔ የበለጠ ደግሞ አላህ ሱብሃነሁ ወተዓላ ያክብርልኝ። በጣም ነው የምወዳችሁ። አብርሃም አሁን በጣም ደስተኛ አይደለም ከበሽታው ማከያ ደግሞ አቤል የሚባል ላይ አንጥቶ ይሄን ለኮሰበት። በጣም ተናዷል ማለት ነው። እና ከባድ ነገር ነው። ከብዳን ምንም ማድረግ አይቻልም። እየመረረው ዋጣው አብርሃም ሄርሜላ ተብዬው ታዋጣው ማለት ነው። እና ይሄን ይመስላል ያለው ነገር። የዛሬው ውሏችን ይሄን ይመስላል። ላይክ ሼር እያደረጋችሁ ተከታተሉኝ እስከ መጨረሻው አብራችሁ ቆዩ ውዶችዬ። በጣም ነው የምወዳችሁ ማከብራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።